የሐቀኞች መፍለቂያ የሰላም ወዳድ ህዝቦች ባለቤት ሀገር የጭንቅ ቀን መጠጊያ መሸሸጊያ አለሁኝ ባይ እናት ሀገር ዛሬ እኔ የበላይ ልሁን የሚል ተቀናቃይ ጠላት መጣበት። ነገር ግን እነዚያ ስቃዩን ውርደታን ከሚያዩ ሞትን የሚመርጡ ልጆቿ ሐሞታቸው ፈሶ ተንጠፍጥፎ አልቆ ቢሆንስ በስልጣን ሽኩቻ በስልጣን ፍላጎት ፊታቸውን አዘውሮባት ቢሆንስ አንዳንድ አካባቢ ገዢዎች የንጉሠ ነገሥቱ ስልጣን ለኔ ይገባኛል ብለው ከግብር አብሮቻቸው ጋር አብረው የውድ ሀገራቸውን ጥሪ ችላ ብለው ቢሆንስ ለሀገራቸው አንገታቸውን የሚሰጡ እኒያ ንጹህ ህዝቦች ሆ ብለው ያልወጡ እንደሆንስ ወላድ በድባብቲር ተብለው የሚተረክባት ሀገር ባለቅኔ ሊቃውንት በተራቀቁባት ሀገር የስልጣኔ ጮራ ፈንጣቂዎች በደገሱባት ሀገር ባለ ታሪኳን ኢትዮጵያን ባህሏን ወጓን ሃይማኖቷን የሚቀይር ጊዜ ነጣቂ ፋሽስት አይኑን አጉረጥርጦ ባስፈሰመበት በዚህ ቀውጢ ሰዓት እውነት ወላድ በድባብቲር ተብሎ የሚተረከው ተረት እውነት ተረቱ ነው ይቀር ይሆን? ለብር ዥንጉርጉርነቱን የኢትዮጵያዊ መልኩን እንዳለ መጻፍ ክብር፣ ነፃነት፣ ፍቅር እንደሆን የኢትዮጵያ መልኮች ናቸው። እኛ እኮ ሀገራችን ኢትዮጵያን እንኳን አሳልፎ መስጠት ይቅርና ገና ለገና ስሟ እንኳን ሲጠራ ይነዝረናል፣ ውስጣችንን ያመናል፣ የልብ ልቦናችን ደማችን ይሞቃል። ታዲያ እንደዚህ ባለ እውነት እንዴት ሀገራችን አሳልፎ ይሰጣታል እኮ? እንዴት ተደርጎ እኮ እንዴት የጎጃሙ ንጉሥ ተክለ ሃይማኖት፣ የወሎው ገዢ ራስ አሊ መንገሻ ከሌሎች መሳፍንት መኳንቶች ጋር እዛው ድረስ በመሄድ ገቡለት። ራስ መንገሻ ዮሐንስም በምጽዋ በኩል ትንሽ ከጣሊያኖች ጋር የተማሳጠር ቢመስልም የማታ ግን እርሱም ትግራይ ላይ ተሽሞ ገባለት። የዓለም ጀግና ምኒልክ በዓለም ታየ። የዓለም ጀግኒት ጣይቱ በዓለም ታየች። በአበጋዙ በፊት ጦር አውራሪው በሊጋባው በአፈ ንጉሡ እየተመራ የኢትዮጵያ መሳፍንት መኳንንቶች ከምኒልክ ፊት እጅ ነሱ። የዓለም ነገስታት ተወካይ ቆንጽላዎች ስናድር ያዙ። ቱርካ ባሻ በአልቤቱ ጠቅላላ ሰራዊቱ ከምኒልክ ፊት እጅ ነሱ። የኢትዮጵያ ንጉሠ ነገሥት ቤተ መንግስትም ታቅባ ተደላድላ ትክክለኛውን ቦታ አገኘች። የዓለም ጀግና ምኒልክና ጣይቱ በዓለም ታዩ። ይህን ሁሉ ጊዜ ሲሰላለት የነበረው የውጫሌው የውል ስምምነት በመባል በሚታወቀው የኢጣሊያ የውል ሰነድ ገና ከመፈራረሙ ውዝግቡ፣ ጦስ ጥንቡሳሱ፣ ትርጉም ስብጥሩ፣ ቃላት ስንጥሩ የምኒልክን አልጋ ያደናቁር ጀመር።
እርሶንም ሰማው ሌላውማ እመቤቴ ጀነራል ጋራዶ የጀብሩን አጥር ዙሪያ በሙሉ በሾረንጀ ሲያጥር ነው ያደረው። አረግ የሰውየው ልጅ የሾረንጀት ለኛ አቤት ድፍረት! አቤት ድፍረት! እንዴት ያለ ነገር ነው እሱ? በልቀጥል አንተ። ሌላውማ እመቤቴ አይናቴ ፊት አውራሪ ጋር ማነው ጀነራል ጋራዶ ታቦተ ኢየሱስን አውጥቶ ጀብሩ ሁሉም ሽጋር በቆፍሮ አረ ምንድን ነው ማወራው? ሌሊቱን ሙሉ ጠርሙስ ሲከሰክስ ነው ያደረው። እንዲህ ነው አለመተዋወቅ። ለምን የሀገሬ ሰው ባዶ ግን እንደሚሄድ ስለሚያውቅ ነው እንጂ ሌላውማ እመቤቴ ራስ መኮንን ደብዳቤ ልከውለት ነበር። እኛ ብዙዎች ስለሆንን በአንተ የሚታዘዘው ምሽግ ለመዋጋት አልመጣንም። ብዙዎች ስለሆነ አንተን አንፈራም። አላጌን አስታውስ። ልቀቅ። ታዲያ ምን አለ ጀነራል? ራስ መኮንን ወጣውን መቆጣጠር ይከፈለክ እና በሜድፍ ይቀበላል። ረጋ ለመተዋወቅ እንደው ቴጌ እንደው በማርያም እንደው በቅዱስ ሚካኤል እንደው በፈረሰኛው ጊዮርጊስ እሺ በሉኝና ይህን ጫጭባ ካፈር መሬት ግባልከው አልልህም። እሺ አልልህም። አንተ አየህ እኔ ሀገር ናት ያለች ያውም ሰው የሚያስፈልጋታል። ታዲያ ለረባውም ላረባውም የሀገሬን ሰው ለሞት አልገብርም። ጣሊያን እንደው መሳሪያው አለላት ብትጎዳም ሌላ ማምረት። እኔና ኢትዮጵያ ግን ያለን ሰው ብቻ ነውና ሰውን ማጣት የዘላለም ጸጸት። አልልህም። እሺ አልልህም። አንተ ታዲያ ምን ተሻለ ቴጌ? አዛጃማ አቤት እመቤቴ አቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ሥላሴን ሳምን ይትማጽን ከደቀሽ ተመጥረዛ አቤት ቴጌ አቤት። ከጣሊያኖች መንደር ያለውን ወንዝ ከበን ብናድር ጥሩ ዘዴ መሰል። ባች ሁሉንም ነገር አንዳችሁም ሳታስቀር በጥልቀት ይለህ ለሊቀ መኳሳት ያንን ነጫጭባ ያንን ወንበዴ በመጣበት ጥሩ ነው እንጂ እሰይ ማለት ያሳብ ነው እንጂ እናቴ ቤቱን ሙሉ መብራት ሂዱበትና ወንዙን ክበቡት። ታዲያ እዚህ አካባቢ የነሱ ሰው ሊኖር ስለሚችል ጠንቀቅ በሉ። እናንተ ከጉድባው ገብተን ካልተዋጋን ትላለህ። ግና ለሰፊ ሰራዊት ጥቂት ስፍራ አይበቃምና ከጣሊያኖች ነፍጥ ይልቅ እርስ በርሳችሁ ትተላለቃላችሁ። ከውሃው ተኝታችሁ ጠላት ከምንጩ እንዳይቀዳል። መቼም ከጉድባው ገብተን ያልተዋጋን ያላችሁ ሞት እንደማትፈሩ ተስፋ አለ። በጭራሽ መጠርጠሩ ቴጌ በሕይወት የተረፈውን በአዘዛችሁ ትሸልማል። የሞተውንም ተስካር ነው። ልጆቹንም አሳድገን በሉ። እግዚአብሔር ከእናንተ ጋር ምንነት ነጫጭባ